ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የማቴ ፕላን የሀገር በቀል ኢኮኖሚ ሪፎርም ከኢትዮጵያ የቅድሚያ የትኩረት መስኮች ጋር የተቆራኘ ስትራቴጂካዊ ማዕቀፍ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ሁለተኛው የጣሊያን አፍሪካ ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ነው። የአፍሪካን እድገት ለማፋጠን በጋራ ጥረት የተቀናጀ ርብርብ ማድረግ ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። 35ኛው የአፍሪካ አቻ ግምገማ መድረክ መደበኛ ጉባኤ በተካሄደበት ወቅት ፕሬዝዳንቱ ባደረጉት ንግግር የአፍሪካን የልማት እንዲሁም የመልካም አስተዳደር ፍላጎቶች ከግብ ለማድረስ በአፍሪካውያን የሚመራ የአስተዳደር ስርዓት አስፈላጊ መሆኑን ገልጸዋል። የአፍሪካ ሀገራት የህፃናትን ሁለንተናዊ ጤንነት የሚያረጋግጥ የስርዓተ ምግብ ደህንነት ላይ ቁርጠኛ እርምጃ ሊወስዱ ይገባል ተባለም። የአፍሪካ ህብረት የጤና ሰብአዊ ጉዳዮችና የማህበራዊ ልማት ኮሚሽነር አምባሳደር አማቱም አሞን የአፍሪካ ሀገራት የተመጣጠነ ምግብ እጥረት መከላከል ላይ ስትራቴጂካዊ መዋዕለ ንዋይ በማፍሰስ ለህፃናት ሁለንተናዊ ደህንነት በትኩረት ሊሰራ እንደሚገባ ጥሪ አቅርበዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ በከፍተኛ ሁኔታ እየጨመረ የመጣውን የፍቺ ቁጥር ለመግታት ማንኛውም ተጋቢ ወደ ጋብቻ ከመግባቱ በፊት የግዴታ የቅድመ ጋብቻ ስልጠና እንዲወስድ የሚያዝ አሰራር ሊዘረጋ መሆኑን አስታወቀም። በኢትዮጵያ የሚንቀሳቀሱት ሁለቱ የቴሌኮም ኦፕሬተሮች ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ መንግስት ባወጣው አዲስ መመሪያ መሰረት የሀገሪቱን የአደጋ መከላከል አቅም ለማጠናከር የሚውለውን የ5% ክፍያ ተግባራዊ ማድረግ መጀመራቸው ተነገረም። ከቻናል ዋን ለሰዓቱ ያዝናቸው ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት የሰዓት ወጃችን እነዚህንና ሌሎች አዳዲስ መረጃዎቻችንን ይዘን የምንጠብቃችሁ ነው የሚሆነው። እስከዚያው ድረስ መልካም ቀን ይሁንላችሁ።